ዕንባቆም ምዕራፍ 1 ትንቢተ ዕንባቆም ምዕራፍ 1 ከቁጥር 1 ስፍራውን በጌታ ስም አነባለሁ። በጌታ ስም እንሰማለን። ነብዩ ዕንባቆም ያየው ሸክም ይህ ነው። አቤቱ እኔ ስጮህ የማትሰማው እስከ መቼ ነው? ስለ ግፍ ወደ አንተ እጮሃለሁ፣ አንተም አታድንም። በደልንስ ስለምን ታሳየኸኝ? ጠማማነትንስ ስለምን ትመለከታለህ? አመሰግናለሁ። አቤቱ እኔ ስጮህ የማሰማው እስከ መቼ ነው? አንድ ወንድም ሲናገር በጆሮ የሰማው ጉዳይ ነው ማወራው። ጠላቶች መጡ አለ። አባትን እዛ ይዘው ወንድሞቹን እንደዚህ ይዘው ወንድሞቹና አባቱ በአይን እያዩ አለ። እንደዚህ የመጡ ሰዎች በእነሱ ፊት ነው እናታችን የደፈረው አለ። ሲታዩ ያማል። ሌላ ዓለም ይመስላል። አሁን ማሰብ ያለብን እንደ ሀገር እናስብ፣ ከፍ ብለን እናስብ። ልጆች ቤት ትዳር ህይወት ጤና ከሆነ ሌላ ምን አገባኝ እንዳትሉ፣ ቀና ብላችሁ ዙሪያን ሲታዩ ከተማን ሲታዩ ሀገሩን ሲታዩ በሰሜን በደቡብ በምስራቅ በምዕራብ በግልጽ በምናውቀው በማናውቀው ነገር የሚሆነው ጉዳይ ሁሉ ሲታዩ ጤነኛ ሰው ከሆናችሁ የሚሆነው ጉዳይ ሁሉ ያስጠላል። ሕግ ባለበት ነቢይ ባለበት ሐዋርያ ባለበት ጌታ በኃይል በመስራበት በዚህ ከተማ በዚህ ሀገር ላይ እንደዚህ አይነት ግፍ ሲታዩ ያስጠላል። ቅድም ከዚህ ቃል በፊት እዚህ ቦታ አይታችሁ ከሆነ ባለቤትሽ ሞቶ ቦታሽን ከእጅ ሊወስዱ ቀበሌ ውስጥ ያለው ወረዳ ውስጥ ያለው በየቦታ ያለው ፍርድ ልክ አልነበረም። የምትወጂ ያንቺ ቦታ ከእጅሽ ሊወጣ ነውና አይዞሽ ልጄ አለ ጌታ። ሽማግሌዎች እንዴት አድርጎ ነው ይሄ ፍርድ ያጣመሙ? ባሏ በሞት እንኳን እናታችን ታስታውቃለች፣ አቅም የላትም። እንደ ሽማግሌዎች ለዚህ ጉዳይ ቦታ ብዙ አልሰጡም። እንደ ቸርች ቦታ አልሰጠም። እንዴት ቀበሌ ውስጥ ያሉ ሰዎች ይሄን ፍርድ ያጣመማሉ? ወረዳ ያሉ ሰዎች እንዴት ያጣመማሉ? አሁን በየቦታ ያለው ጉዳይ ሁሉ እንደ ሀገር ሲታዩ አንዳንድ ቦታ ላይ የማይመች ነገር አለ። በዚህ ጉባኤ ይሁን በቅርብና በሩቅ በዚህ በኢትዮጵያ ምድር ስለ ሀገር ስለ ከተማ ስለ ኢትዮጵያ ምጸልዩ ሰዎች አላችሁ። ግን በምንጸልየው ጸሎት መልስ ሳናገኝ ሌላ ጉዳይ ከተማ ላይ ሲሆን ስናይ ያመናል። ይሄ ነቢይ ዕንባቆም አቤቱ እኔ ስጮህ የማሰማው እስከ መቼ ነው? ስከራከር ብታዩ በአምላክና በሰው መካከል ያለው ክርክር አይመስልም። እንዴት አንድ ነቢይ ከአምላክ ጋር ከጌታ ጋር እንዲከራከራል? ምን አይነት ግፍ አይቶ ይሆን? ምን አይነት ተንኮል አይቶ ይሆን? ምን ሰምቶ ይሆን? ከአምላክ ጋር ነቢይ ሆኖ አቤቱ እኔ ስጮህ የማሰማው እስከ መቼ ነው? ከለዳውያን አገር አቋርጦ መጥቶ በእስራኤሎች ላይ የሚያደርሰው ጉዳት መከራ በየቦታ ወጣት ይደፈራል፣ አባት ይገደላል፣ እናት ይገደላሉ፣ ማዳት ይመታል፣ ቆንጆ ይቆረጣል፣ ለቅሶ ሐዘን ሆነ። ወደዚህ ቢያይ አልተመቸውም፣ ወደዚህ ቢያይ አልተመቸውም፣ የሚሆነው ጉዳይ ሁሉ አልተመቸም። እሱ እየጸለየ ግፍ በዛ። ነቢይ ሆኖ እዛ ቦታ ላይ ያለ በከተማ ላይ የሚሆነው ግፍ ማስቆም ባለመቻሉ በጣም አዘነ። ብጮህ መልስ የለም፣ ብጮህ ግፍ ብዙ ነው። እዚህ የሚሆነው ነገር ያስጠላል፣ እዛ የሚሆነው ጉዳይ ያስጠላል፣ ውስጥ የሚሆነው ያስጠላል፣ የውጭው ያስጠላል፣ የከተማው ያስጠላል፣ የሀገሩ ያስጠላል፣ የቸርቹ ያስጠላል፣ በትዳር ያለው ያስጠላል፣ ሁሉ ያስጠላል። በጣም በዚህ ጉዳይ ስላዘነ ነው አቤቱ እኔ ስጮህ የማሰማው እስከ መቼ ነው? እስከ መቼ ነው? የእግዚአብሔር እኮ አይን እኮ ያያል። የሱ ካሜራ በሁሉም ቦታ ነው አለ። ከጌታ ምን ይሰወራል? ምንም።
የእግዚአብሔር ጆሮ እኮ ከመስማት አልደነቆረችም። አይኑ አለ አለ ጆሮ አለ አለ ያየናል። ለኛ ግራ ቢገባ ለሱ ግራ አይገባው። እኔ ይገርማለሁና አምላክ ከላይ ሆኖ የሚያየው ነገር እኛ ሁሉን ጉዳይ ብናይ አንችልም። አሁን በዚህ ጉባኤ መካከል ሕያው ጌታን አምላችሁ ፍሬድ የሚል ሰው አለ። የለም አታይም፣ ላንተን ከባድ ነው የሚል አለ። ንጹህ ደግሞ ምንም ያላወቀ ዝም ብሎ የሚጸልይ ሰው አለ። ለምን መልስ ቆየ የሚል ሰው አለ። ቅድም ብያቸዋለሁ። በአንዳንድ ቦታና በአንዳንድ ከተማ በአንዳንድ ቦታ ላይ የሚሆነው ግፍ የሚሆነው መርገም ከባድ ነው። ከውስጥ የማይወጣ ነገር ነው የሆነ ያለው ጉዳይ። ኢየሱስ ጌታ ነው። አሜን። ኢየሱስ ጌታ ነው። አሜን። ኢየሱስ ጌታ ነው። አሜን። እስቲ ቀኝ እጃችሁ ከፍ አድርጉና አቤቱ በልሲ አቤቱ እኔ ስጮህ በልሲ የማትሰማው በልሲ እስከ መቼ ነው በልሲ እስከ መቼ ነው? ጻድቅ ግን በእምነት በሕይወት ይኖራል። አሜን። ቀኝ ከፍ አድርጉና ጻድቅ ግን ሁላችሁ ከኔ ጋር ናችሁ? አዎ። ከኔ ጋር ናችሁ? አዎ። ከኔ ጋር ናችሁ? አዎ። እናንተ የእግዚአብሔር ሰዎች ጉዳይ የግል እንዳታደርግ። ቅድም ሲጸልይ ነበር። ትንቢቱ እንዳያችሁ ከሆነ ሁሉ ያሳዝናል፣ ግን የአንዳንዱን ሰው ነው ያደረሰው። አይዞሽ የምትወጂው ባለቤትሽ እንትና ገለዋል፣ እኔ ይበቀላለሁ፣ ግን ልጅሽ አይሞትም አለ ለአንዷ። አዎ እግዚአብሔር ቸርነት። አይዞሽ ልጅሽ አይሞትም፣ ባዶ ቀርተሻል፣ ግን አይዞ። አሁን ስታዩ መንፈስ ተደራጅቷል። ውጊያ አልቻላችሁም፣ መርገሙ አልቻላችሁም። የሚሆነው ጉዳይ ሁሉ ያስጠላል። ቤት ውስጥ የሚሆነው፣ ቸርች ውስጥ የሚሆነው፣ ከተማ ላይ የሚሆነው፣ በየቢሮ የሚሆነው፣ በየቦታ የሚሆነው በቃ ግፍ ሁሉ ያስጠላል። ሁሉ በጣም ያስጠላ ነው። ጸላይ ከሆናችሁ የጌታ ሰው ከሆናችሁ ለጌታ ሰው ሁሌ አቅሙ ሰማይ ብቻ ነው። አቅም ሰማይ ብቻ ነው። ጌታ ብቻ ነው። ጌታ ነው። አባ የምሰው አለ። ዛሬ ማታ የምስራች። አሜን። ዛሬ ማታ የምስራች። አሜን። ዛሬ ማታ የምስራች። አሜን። ምዕራፍ 1 ላይ ምንድነው ያለው? ዕንባቆም እኔ ስጮህ የማትመልሰው የማትሰማው እስከ መች ነው? እኔ ስጮህ እሺ። ምዕራፍ 2 ቁጥር 1 ምን ይላል? ምዕራፍ 2 ቁጥር 1 በመጠበቂያዬ ላይ እቆማለሁ፣ በአምባይም ላይ እወጣለሁ፣ የሚናገረኝንም ስለ ክርክሬም የምመልሰውን አውቅ ዘንድ እመለከታለሁ። እግዚአብሔር መለሰልኝ እንዲህ አለ፣ አንባቢው ይፈጥን ዘንድ ራእዩን ጻፍ፣ በጽላትም ላይ ግለጠው። ራእዩ ገና እስከ ተወሰነ ጊዜ ነው፣ ወደ ፍጻሜም ይቸኩላል። እርሱ አይዋሽም፣ ቢዘገይም በእርግጥ ይመጣልና ታገሰው። እርሱ አይዋሽም። እርሱ አይዋሽም። እርሱ አይዋሽም። እርሱ አይዋሽም። እርሱ አይዋሽም። በመጠበቂያዬ ላይ እጠብቃለሁ። እስቲ አሜን አሜን። ይሄ ችኩሉ ነቢይ፣ ይሄ ፈጣን ነቢይ፣ ይሄ ቶሎ የሚቆጣው ነቢይ፣ በአምላኩ ላይ የሚናገረው ነቢይ በሚቀጥለው ምዕራፍ ደግሞ በመጠበቂያዬ ላይ እጠብቀዋለሁ። እንደዚህ የዋ ሆነ፣ እንደ ጨዋ ሆነ፣ እንደ በአንድ ምዕራፍ ተቀየረ ብትሉ ጌታ ጠጋ ብሎ በጆሮ ተናግሯል። አሜን አሜን። ጌታ ተናግሯል። አሜን። አሁን ምጮኸው፣ አሁን የሚያለቅሰው፣ አሁን የሚካሰሰው፣ አሁን የሚሮጠው፣ አሁን መሳደበው ሰው ዝም ብሎ ካያችሁ ከጌታ የሰማው ነገር አለ። አሜን አሜን። አሁን በዚህ በአስቸጋሪ ጊዜ ውስጥ የሚያሳርፍ ድምፅ ከሱ ብቻ ነው። አሜን። ከጎረቤት አይሰማም፣ ከባል አይሰማም፣ ከሚስት አይሰማም፣ ከወንድም አይሰማም። የሚያሳርፍ ድምፅ ከላይ ብቻ ነው። አሜን አሜን። በጉባኤ ይሁን፣ በተኝተ ይሁን፣ መንገድ ላይ ይሁን፣ በነቢ በኩል ይሁን፣ በሐዋርያ በኩል ይሁን፣ እየተረበሸ ያለ ሰው አለ። ዛሬ ማታ ጌታ ግን እንዲህ ይላችኋል፣ አሜን። ለትንሽ ጊዜ ነው እንጂ አሳርፋለሁ። አሜን።
ሊነጋ ስል ይጨልማል። ሊነጋ ስል ይጨልማል። ከዚህ በኋላ ያንተ ጉዳይ አይቆይም አይዘገይም። አሜን። እስኪ ከዚህ በኋላ ከዚህ በኋላ በኢየሱስ ስም በኢየሱስ ስም የኔ ነገር በፍጹም አይቆይም አይዘገይም። አሜን አሜን። ደግሞ ቀጥሎ ዙሪያው ገደል፣ ከፊት ገደል፣ ከኋላ ገደል፣ መከራ በዝቶ አንተ እሱን አስበህ መከራ ስታየው አንተ ስትረበሽ ሰውየው ማይረበሽ ከሆነ ከጌታ የሰማው ነገር አለ። እስቲ አሜን አሜን። ከጌታ የሰማው ነገር አለ። እንደ ዳንኤል ወደ አንበሳ ጉድጓድ ውስጥ ቢከቱ እንኳን ዳንኤል ሲገባ ልቡ አይረበሽም። ወደ አንበሳ ውስጥ እንደሚገባ ካወቀ በኋላ በሮችን ከፍቶ መስኮትን ከፍቶ አምላኩን አመሰገነ ይላል። ከአንበሳ ከወጣ በኋላ አይደለም፣ ወደ አንበሳ ጉድጓድ እንደሚጣል ካወቀ በኋላ አመሰገነ። ከጌታ የሰማ ሰው በደንብ ከሰማችሁ አንበሳ እያለ ሰላም ከልብ አይወሰድም። እስቲ አሜን አሜን። ዛሬ ማታ እንዲህ ይሆናል። ነገሮች ቦታ ከያዙ በኋላ አይደለም፣ ነገሮች ቦታ እስከሚይዙ ድረስ የሚያሳርፍ ድምፅ ከሰማይ ይመጣል። አሜን። የሚያሳርፈው ይመጣል። የሚያሳርፍ ይመጣል። እስቲ ዛሬ ማታ በሲ ዛሬ ማታ ሰው ከጌታ ጌታን ካልሰማ ከልቡ ካልሰማ ቅድም ጌታ ምን አለኝ? ለአንድ እናታችን መጥሪያ ወጥቷል። እየመጡ ነው። ለዛሬ ብቻ አትጂ ያልኳት እስከ ነገ ድረስ አየሩ ሁሉ ጸጥ አደርጋለሁ። አሜን። አቤት እንደሚዳቆ ዘላ ነው እዚህ ግቢ የገባችው። እንደሚዳቆ ጦር የያዘው ሰው ከኋላ ኖሮ ሚዳቆ እንደሚዘል ባሏ ሞቷል። ቤተሰብ የለም፣ ዘመድ የለም። ቸርች ያለው ውሳኔ ልክ አይደለም። የቀበሌ ልክ አይደለም። ወረዳው ልክ አይደለም። ዞኑ ልክ አይደለም። ውሳኔ ተወስኗል። በተገኘችበት ተብሏል። የሚያድን የለም፣ ዋስ የሚሆን የለም። አራ ጌታ ሆይ ብላ ወደ ቸርች ገባች። ጌታ ግን ምን አለ? እቺ ቀን ብቻ ታገሺ እስከ ነገ ድረስ ብሏል። እስከ ነገ ድረስ ብሏል። እኔ አምላኬን አምናለሁ። እስቲ አሜን አሜን። ይሄ ቀን ያዙልኝ። እስከ ነገ ድረስ አዋጅ ይገለበጣል። እስከ ነገ ታሪክ ይቀየራል። እስከ ነገ ጌታ ስላንተ ሶሪ ያስነሳል። መንግስትን ያስነሳል። አይዛብ ያስነሳል። አረ የፈራኸው አይወርስኝም። አንደ ቁጭ በል እስቲ ቀኝ ከፍ አድርግና የፈራው አይወርሰኝም። እሺ እንደፈራው አይሆንም። እነሱ እንዳሉት አይሆንም። እርግጠኛ ሆኜ ነው የምናገረው። ይህ አምልኮ አልቆ በኋላ ስትሄዱ ሞት አይሸታችሁም። አይሸተኝም። ጥፋ አይለኝም። ጉርጓድ አይታያችሁም። ሞት አይታያችሁም። ዛሬ ማታ ልባችሁ በሰላም ይሞላል። አሜን። አምላክ ይናገራል። ታሪካችሁ ይቀየራል። እስቲ ኢየሱስ ሰላማችሁ እንዳይወሰድ የሚባለው ጉዳይ መጥፎ ነው። የምሰማው መጥፎ ነው። ከውጭ መጥፎ ነው። ከውስጥ መስሞ ነው። የጤና ጉዳይ መጥፎ ነው። ሐኪሞችም መጥፎ ነው። ፍርድ ቤቱ መጥፎ ነው። ወሬው መጥፎ ነው። ጌታ ግን እንዲህ ይላችኋል፣ ሁሉ ሰላም አደርጋለሁ። አሜን። ሁሉ ሰላም አደርጋለሁ። አሜን። ትዳራችሁ ሰላም፣ ቤታችሁ ሰላም፣ ህይወት ሰላም፣ ኑሮ ሰላም፣ ጤና ሰላም። እስቲ አንተ ሰላም በዚህ ሰላም ነው። ጉባኤ ለጌታ ክብር ያመጣል። ጉባኤ ድጋሜ ለጌታ ክብር ያመጣል። ጉባኤ ድጋሜ ለጌታ ክብር ያመጣል። እስቲ ኢየሱስ በሉ። ኢየሱስ አንድ ኢየሱስ የመጨረሻ ኢየሱስ። ሁላችሁ ዘርጉ እጆቻችሁ ወደዚህ በደንብ ዘርጉ። እናንተ በጣም ብዙ ናችሁ። አዎ እንኳን በዛችሁ። አሜን። እኔ አንድ ሰው ነኝ። ከእናንተ ውስጥ አንዳንድ ሰዎች ከዚህ አምልኮ በኋላ ወደዚህ ቦታ መታችሁ ለማምለክ ጊዜ ማታገኙ ሰዎች አላችሁ። ከኢትዮጵያ ውጪ ስለምትሄዱ
ጊዜ የማታገኙ ሰዎች አላችሁ። የሆነ ሀገር ስለምትሄድ Yes. የሆነ ቦታ ስለማትሄድ የሆነ ቦታ ስለምትሄድ የሆነ ቦታ ስለምትሄድ አላችሁ። ቀጣይ እንግዲህ ጌታ ከረዳን ከአንዳንዶቻችሁ ጋር አሜሪካ እንገናኛለን። Amen. ካናዳ እንገናኛለን። Amen. አውሮፓ እንገናኛለን። Amen. አዲስ አበባ እንገናኛለን። አሜን። አብረን እናገለግላለን። አሜን። በሆነ ቦታ አገኛችኋለሁ። Amen. አንድ ቁጭ በሉ። አገኛችኋለሁ። Amen. ግን ዛሬ ይሄ ስብሰባ ይሄ አምልኮ ለአንዳንዶቻችሁ የምስጋና ጊዜ ይሆናል። Amen. የሽኝት ጊዜ ይሆናል። ይሆናል። ይሄ ሰርጋችሁ ይሆናል። Amen. ይሄ ምስጋናችሁ ይሆናል። Amen. ከዚህ ቃል በኋላ እንዲህ ብዬ ነው የምሸኝክ። ሂድ፣ ውጣ፣ Amen. ጀምር። Amen. እግዚአብሔር ከአንተ ጋር ይሆናል። ይሆናል። ሂድ፣ Amen. ውጣ፣ Amen. ጀምር። Amen. የአሁኑ ጉዞ አይበላሽም። አይበላሽም። የአሁኑ ስራ አይበላሽም። አይበላሽም። ቢዝነስ አይበላሽም። አይበላሽም። እግዚአብሔር ቀድሟል። Amen. ሟርተኛ አይቀድምም። አይቀድምም። ደጋሚ አይቀድምም። አይቀድምም። አፍ ያለው አይቀድምም። አሜን። እንትና አይቀድምም። አሜን። አረ እግዚአብሔር ቀድሟል። አሜን። እግዚአብሔር ይከተልሃል። ይከተላል። ቁጭ በሳንዴ። ስለዚህ የምስራች አሜን። የምስራች አሜን። እስቲ ሁላችሁ ባላችሁ ቦታ ደገፍ ብላችሁ ቀኝ እግርን ከፍ አድርግ። ደገፍ ብላችሁ ወደ ኋላ ቀኝ ከፍ አድርግልኝ። የሆነ ቦታ እንደሚሄድ ሰው አሁን ተዘጋጅ። ሻንጣ እንደያዘ ሰው፣ እቃ እንደያዘ ሰው፣ ቤት እንደሚቀይር ሰው፣ ሀገር ለቆ እንደሚሄድ ሰው አሁን ተዘጋጅ። እኔ ዛሬ ጸልያለሁ። የሰራዊት ጌታ እግዚአብሔር ከስጋት መንደር ያወጣል። አሜን። ከጭንቅ መንደር ያወጣል። አሜን። ከለቅሶ መንደር ያወጣል። አሜን። ከማይመጥን ቦታ ያወጣል። አሜን። አረ ያወጣል። አሜን። እስቲ አሜን። አሜን። የምስራች አሜን። እንኳን ለዚህ ጉባኤ አይደለም ቀና ብዬ ወደ ኤርትራ ይናገራለሁ። አሜን። ወደ ሰሜን ይናገራለሁ። አሜን። ደቡብ ይናገራለሁ። አሜን። ምስራቅ ይናገራለሁ። አሜን። ላንተም ይናገራለሁ። አሜን። ባላችሁ ቦታ ላይ ሰላም ላንተ ይሁን። አሜን። ሰላም ላንቺ ይሁን። ይሁን። ሰላም ለቤት ይሁን። ይሁን። ሰላም ለህይወት ይሁን። ይሁን። ነገሬ አይበላሽ። አይበላሽ። ነገሬ አይበላሽ። አይበላሽም። ቁጭ በሳንዴ ቬላሃዳ ካባሽ አይበላሽም። ሁለት እጃችሁ ከፍ አድርጉልኝ። ኢየሱስ ሁለት እጃችሁ ከፍ አድርጉልኝ። አሜን። እግዚአብሔር አይዋሽም። አይዋሽም። የተናገረውን ቃሉ ሳይፈጽም አይተውም። አይተውም። ከሰማችሁ ትንቢት አንድ ሳይቀር ይፈጸማል። ይፈጸማል። ከጻፋችሁ ጥያቄ አንደኛው ተመልሰዋል። አሜን። ሁለተኛው ተመልሰዋል። አሜን። ሶስተኛው ተመልሰዋል። አሜን። አራተኛው ተመልሰዋል። አሜን። አምስት ተመልሰዋል። ተመልሷል። ትክ 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 ሆነዋል። አሜን። ኢየሱስ ጌታ ነው። ጌታ ነው። ዛሬ ያያችሁን ግብፃውያን ለዘላለም አታያቸው። ያስጨነቃችሁን አታዩ። አላይም። ያስለቀሰኑ አታዩ። አላይም። ያሳዘነው አታዩ። አላይም። አረ አታዩም። አላይም። አረ አታዩም። አላይም። አረ አታዩም። አላይም። አሜን። አሜን። በየጊዜው የሚከተል ጠላት ይመለሳል። ይመለሳል። ጠላት ይመለሳል። ይመለሳል። ጠላት ይመለሳል። ይመለሳል። ጥንቆላ ባንተ ላይ አይሰራም። አይሰራም። ሟርተኛ አይሰራም። አይሰራም። የማህል ጸሎት አይሰራም። አይሰራም። የጴንጤ ሟርት አይሰራም። አይሰራም። የትንቢት ሟርት አይሰራም። አይሰራም። የድግምት ኃይል አይሰራም። አይሰራም። እሳን አይሰራም። መሳደ አይሰራም። ተባርኩልኝ። አይሰራም። በአንዳንዱ ላይ የአይዛቦች አለ፣ በአንዳንዱ ላይ የጴንጤው አለ፣ በአንዳንድ ሰዎች ላይ ራሱ ነቢይ ሆኖ ባንተ ክፉ ይናገራል። አዎ። እኔ ግን ከሱ የሆነ ጉዳይ አግኝቻለሁ። እሺ። የተኛው ሟርት ባንተ ላይ አይሰራም። አይሰራም። የማንም ሟርት አይሰራም። አይሰራም። ሞት አይሆንም። አይሆንም። ሐዘን አይሆንም። አይሆንም። ክስ አይሆንም። አይሆንም። ጨለማ አይሆንም። አይሆንም። በኢየሱስም አይሆንም። አይሆንም። ውጠነ አይሰራም። እስቲ አሜን። አሜን። እኔ እዚህ ሆኜ እዛ እያየሁ ነኝ። እዚህ ሆኜ እዛ እያየሁ ነኝ። እስቲ ባላችሁ ቦታ ሁላችሁ ዘርጉ እጃችሁ ወደ እኔ። ሁለት እጅ ዘርጋ። እስቲ በጌታ ይዣለሁ። ዘርጋ እጅን። ጀላሃዳ ካባስ እዚህ ካላችሁ ከእናንተ ውስጥ 100% ሹር ሆኜ እናገራለሁ። በዚህ ዓመት ሞትና ሐዘን አይሆንም። አሜን። በዚህ ዓመት ቤታችሁ ላይ ሞትና ሐዘን አይሆንም። አይሆንም። አዋጅ ይገለበጣል። ይገለበጣል። መዝገቡ ይዘጋል። ይዘጋል። ክሱ ይዘጋል። ይዘጋል። እንደ በእነሱ ላይ ጌታ ድብቅ ጦር ያስነሳል። አሜን። መጥፊያ ደርሷል። አሜን። እሱ አንተን ሊያጠፋ መጥፊያው ደርሷል። ደርሷል። አረ መጥፊያው ደርሷል። ደርሷል።
ቀኝ ከፍ አድርግና እኔ የምጠፋ ሰው አይደለም። እኔ የሚጠፋ ሰው አይደለም። በጌታ እኔ የምጠፋ ሰው አይደለም። እኔ የምጠፋ ሰው አይደለም። እነሱ እንዳሉ አይደለም። እነሱ እንዳሉኝ አይደለም። እኔ ሰማይ እንዳለኝ ነኝ። እኔ ሰማይ እንዳለኝ በኢየሱስ ያ ይፈጸማል። አሜን። እሱ ያለው ይፈጸማል። ይፈጸማል። ጌታ ያለው ይፈጸማል። ይፈጸማል። ውጠነ እሱ ያለው ይፈጸማል። እስቲ አሜን አሜን። እስቲ የተኛው ኮት ይሁን ሻርብ ይሁን አውልቁና እዛ ቁጭ አድርግ። ሻርብ ይሁን ምን ቁጭ ብላችሁ አውልቁና ከቻላችሁ ነው። ሻርብ ይሁን ፎጣ ይሁን በአንገት ላይ ምንም እንዳይኖር እዛ ቁጭ አድርግ በእግር ስር። አሁን ጉዳይ እንዲህ ሊሆን ነው። የተኛው ቆሻሻ ካንተ ህይወት ይነሳል። አሜን። በኢየሱስም ይነሳል። ይነሳል። ያለ ስም ያገኛችሁ ይነሳል። ይነሳል። የነሱ ጉዳይ ይነሳል። ይነሳል። ኢየሱስ ጌታ ነው። ጌታ ነው። አባሳን ካንተ አርቃለሁ። አዲስ ልብስ አለብሳለሁ። አረባ አገኛለሁ። አዲስ አለብሳለሁ። እዛና አዲስ ልብስ፣ አዲስ ጸጋ፣ አዲስ ቢዝነስ፣ አዲስ ከተማ፣ አዲስ ጸጋ፣ አዲስ ቁጭ ወሳንደ ዛሬ ማታ የምስራች። አሜን። ዛሬ ማታ የምስራች። አሁን ጉዳይ እንዲህ ይሆናል። ይሄ ገበያ ዳር ያሉ ወፍጮ ቤት አካባቢ ያሉ በጎች ሰው ሁሉ እየመታ አፈር ብላ እያሉ እየመቱ እሱ ይወፍራል። በጌታ በኢየሱስ አፈር ብላ ይወፍራል። በቆሎን በላ ዱቄት በላ ሰው ሁሉ እየመታ እሱ ይወፍረ ነው። እስቲ አሜን። ወረኛ በበዛበት አመፅ ጸጋው ይበዛል። አሜን። አቅም ይበዛል። ጉልበት ይበዛል። አንተ አትሞትም። እኔ አልሞትም። ተባረኩልኝ። ለአንዳንድ ሰዎች ከየትኛው ዓመት በላይ ጠላት የበዛው በዚህ ዓመት ነው። ጠላት በዛ፣ ወረኛ በዛ፣ ከሳሽ በዛ፣ አይመችም፣ ዱላ በዛ። እኔ ዛሬ ማረጉ ይሄ ነው። ሕያው ጌታ እንዲህ ይሆናል። እንዳደረጉብህ ይደረግባቸዋል። እነሱ በአንተ ላይ እንዳስባይ በሱ ላይ ይሆናል። ለአንተ ግን ማለፍ ይሆናል። እስቲ ለኔ ግን እስቲ አሜን። እግዚአብሔር በወጀብና በአውሎ ንፋስ መካከል መንገድ አለው። ምን አልከኝ? በወጀብና በአውሎ ንፋስ መካከል እግዚአብሔር ለእኔ መንገድ አለው። ሃሌሉያ አሜን። አንደ ቁጭ በሉ። ከአዲስ አበባ ወደ አዳማ ሲቴው ትልቅ መንገድ አለ። ለሰው ነው ግራ የሚገባው። በወጀብ መካከል ከዛ አስፋልት የሚሰራ መንገድ አለው። ለአንተ ነው እንጂ ቦታ ያጣው እሱ መንገድ አለው። እጅግ ከፍ አድርጉልኝ። ይሞታል ባሉበት በዚህ ዓመት ይከበራል። አሜን። ይዋረዳል ባሉበት ዓመት ይጠፋል። ይሞታል ባሉበት ዓመት በዚህ ዓመት እግዚአብሔር እነሱ እያዩ ከፍ ያደርጋል። ሃሌሉያ አሜን። አንደ ቁጭ በሉ። ሁለት እጅ ከፍ አድርግልኝ። አሉፋሃተካ እስቲ አሜን። ለምንም አይሆንም አሉ አይደለም? እንደው የእነሱ ጉዳይ የሚፈጸመው በአንተ በኩል ይሆናል። አሜን። እስቲ አሜን። አሁን ተዘጋባችሁ አይደለም? ለብዙ ሰዎች ቪዛ ትልካለህ። አሜን። የብዙዎቹ ጉዳይ በአንተ ይፈታል። የወንድሞቹ ጉዳይ፣ የፓስተሮቹ ጉዳይ፣ የሰዎቹ ጉዳይ በአንተ ይፈታል። ኡተረ ጀለሃዳካ ሃዲያ ሶኮ ይፈታል። ኡተረ የታሰረው ይፈታል። የተያዘው ይለቀቃል። ሟርታቸው አይሰራም። እሰይ ሀሹ በዛንዴ ሀሹ ዛሬ ማታ የምስራች። አሜን። የሰማችሁ አይደል? ይሄን ሰዓት ፈትቼ ለማስቀመጥ እንደማልጨነቅ ሁሉ ሐሳባቸው ሁሉ ዛሬ ማታ ይፈተናል። ጀላዲያ ሰካራዲያ ላቦ አራ ለአንድ ሰው እናገራለሁ። ለዘብ እንድላል መጽሐፍ ቅዱስ ሲናገር እግዚአብሔር አምላክ አለ በዓላምን ይሰማው ዘንድ አልወደደምና እርግማኑን፣ ሟርቱን፣ ድግምቱን፣ ክፋቱን፣ ወሬውን ለመልካም ቀየረ። ቁጭ በሉ። አንዴ ልንገራችሁ። ይሄ አሁን አባቴ እያወራ ያለው ቃል ዝም ብሎ ቃል እንዳይመስላችሁ። በዚህኛው ምዕራፍ የኤርሚያስ ዘመን ይባላል እና ይሄ የመከራ ዘመን ነው።
ለእስራኤላውያን ትንቢት ይናገር እንጂ አይሁዳዊ እንደሆነ መጽሐፉ አይናገርም። ስለ ዕንባቆም ይሄን መልእክት ሲናገር እንደዚህ ያለ አይተ ለምን ዝም ትላለህ አለው። ለካ እግዚአብሔር አይቷል፣ ዕንባቆም ገብቶታል። የእግዚአብሔር ዝምታ ግን አናዶታል። አንዳንድ ሰዎች የእግዚአብሔር ዝምታ ጥላቻ ይመስላቸዋል። የእግዚአብሔር ዝምታ የሥራ ጊዜ ነው። ሲያወሩብህ ዝም ካለ፣ ሲሰድቡ ዝም ካለ፣ ሲሟርቱብህ ዝም ካለ ዛሬ መልእክት አለኝ። እግዚአብሔር አምላክ ሟርተኛውን ይመታዋል። ቁጭ በሉ ቁጭ በሉ። ከዛ እንደዚህ አለ ፍርድ ሲጣመም ቁጭ በይ ቁጭ በሉ ፍርድ ሲጣመም አይተ ዝም የምትለው እስከ መች ነው? መጽሐፍ ቅዱስ ሲናገር እንደዚህ ይላል። እነዚህ ሰዎች አለ ከተኩላ ይልቅ አለ ከጨለማ ወይም ከማታ ተኩላ ይልቅ ጨካኞች ናቸው። ከንስር ይልቅ ፈጣኖች ናቸው። ከአንበሳ ይልቅ ብርቱ ናቸው። መዘነጣጠል መግደል ልማዳቸው ነው። ማጥፋት የሚችሉ ሰዎች ናቸው። ግን እኔ አንድ ነገር ይታየኛል አለ ጻድቅ አለ በእምነት በሕይወት እኔ ዛሬ እናገራለሁ። ሊያቆም የሚፈልገው ያለ ሊያጠፋ የሚፈልገው ያለ እግዚአብሔር አምላክ እየሰባበረ ይመጣል። አሜን አሜን። ቁጭ በሉ ቁጭ በሉ። ይሄ ቃል ምን ማለት እንደሆነ ልንገራችሁ። ሉቃስ ወንጌል ላይ መታችሁ ስታነቡ ፍረድልኝ ትለዋለች። ከባለ ጋራ ፍረድልኝ። ሰውየው እንደዚህ አለ እግዚአብሔርን ባልፈራ ሰውንም ባላፍር አለ። ስለ ክርክሯ ስለ ጭቅጭቋ ቅድም እናታችን ገብታለች እዚህ ጉባኤ። ጉልበት የላት፣ አቅም የላት፣ ገንዘብ የላት፣ ባል የላት፣ ልጅ የላት፣ አይዞ የሚል የላት። አዋጅ ወጥቶባታል። እንድትታሰር ወጥቶባታል። እንዲያበቃ ወጥቶ ዛሬ እናገራለሁ በእናንተ ላይ የተጻፈው ደብዳቤ ይቀደዳል። ቁጭ በሉ። ከዛ እንደዚህ አለ ዕንባቆምም አለ በመጠበቂያ ላይ እቆማለሁ አለ፣ በአምባዬ ላይ እወጣለሁ አለ። ስለ ክርክሬ የሚናገረኝን እግዚአብሔርን የሚያወሩ ሰዎች እያሉ የሚነጋገሩ ሰዎች እያሉ የሚጽፉ ሰዎች እያሉ እንዴት አድርጌ ልውገረው ብሎ ድንጋይ ያዙ ሰዎች እያሉ ትዝ ይላችኋል። ያችን ሴት እየገፈታተሩ ኢየሱስ ጋር ጣሏት። ከዛ እንደዚህ ያሏት ሁሉም ሰው አሁን የመጨረሻውን በኮብልስቶን አናቷን ለመምታት። አንዳንድ ሰዎች ይሄ ያክል ኮብልስቶን ምላስ ያለው አለ። አንዳንድ ሰዎች ደግሞ ጓዳ ላይ እየሟረተ ነው። ንቀለው፣ ገልብጠው፣ ፈንቅለው፣ ግደለው እያለ ነው። ከዛ አመጡና ኢየሱስ ጋር ሲጥሏት ኢየሱስ ብድግ ብሎ ሲያይ ቁጥር 1 ተበላሽቷል፣ ቁጥር 2 የተበላሸ ነው፣ ቁጥር 3ም የተበላሸ ነው፣ ቁጥር 4ም የተበላሸ ነው፣ ቁጥር 5 የተበላሸ ነው። ዞር ብሎ አየና ከናንተ መካከል አለ ንጹህ ነኝ የሚል ሰው ካለ የመጀመሪያ ድንጋይ ይወርውር ስል ሁሉም ይላል ድንጋያቸውን ጥለው ዛሬ እናገራለሁ። ከዚህ ቤት ስትመለስ የተወራ ወሬ፣ የተሟረተው ሟርት፣ የተደገመው ድግምት በአንተ ላይ አይሰራ። ወይኔ በአንተ ላይ አይሰራ። እናንተ ሰዎች ዛሬ ልገራት እፎለ ማለት ቁጭ በሉ ማለት ነው። ወንበር ስጡኝ፣ ዝም ብለው ወንበር ስጠኝ። አንድ ወንበር እንደዚህ ይላል ሉፋሃዳ ወንበሬን ይዤ አለ ወደ አደባባይ በወጣው ጊዜ አለ ሟርተኞች ደጋሚዎች ባሉበት አለ ጎበዛዝቾት እኔን አይቶ አለ ዝም አለ። በአደባባይ ላይ ወንበሬን አኖርኩኝ አለ። ጎበዛዝቾች ብርቶች፣ ጥበብና እውቀት ችሎታ ያላቸው እኔ ጋር ያለውን እግዚአብሔርን አይቶ ለመናገር ድፍረት እስኪያጡ ድረስ አቅም ከሰማይ ለኢዮብ እንደመጣ ከዛሬ ማታ ጀምሮ ከሳሽ ያለ ሟርተኛ ያለ አስማተኛው ያለ እግዚአብሔር አምላክ አደባባዩን አሳልፎ ይሰጣል። እፎል ለካ እነሱ የሚያውቁት በሽተኛ መሆኑን ነው። እነሱ የሚያውቁት ቁስለኛ መሆኑን ነው። ጓደኞቹ መጡና እንደዚህ አሉ ማብራት የሚጨልመው በማላይ ነው አለ። ሩጫ የሚጠበው በማላይ ነው አለ። አታለ መላእክትን ስንፍናቸው ይከሳቸዋል አለ። ጨረቃም ቢሆን በእግዚአብሔር ፊት ንጹህ አይደለም አለ። ከሰው የተፈጠረ ትል የሆነ እንዴት በእግዚአብሔር ፊት ንጹህ ይሆናል ሲሉ እግዚአብሔር ብድግ አለና እንደዚህ አለ ወንበሩ ዞር ቢል አለ እኔ ዞር አላልኩም አለ። ጤንነቱን ቢያጣ አለ ዛሬ መልእክት አለ። የተወራ ወሬ ያለ የተሟረተው ሟርት ያለ እግዚአብሔር እንደገና ወደ አደባባይ የሚያወጣ ሰው አለ። አሜን። ልናገር ወይ እፎል እጆቻችሁ ስጡ። ልናገር ወይ
ወስደናል ብሎ በጨረሱት ማግስት እግዚአብሔር ቁልፉን ይሰጣል። ወይኔ 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 ባካችሁ እጃችሁ ስጡ። ምንም እንኳን አለ በለስ ባታፈራ አለ በወይን ሐረግ ፍሬ ባይገኝ አለ ጋቶች ከብቶች ከጋጥ ቢጠፉ አለ ከበረት ቢታጡ አለ እኔ ግን አለ በመድኃኒቴ አምላክ ሐሴት አደርጋለሁ። እግሮቼን እንደ ዋላ እግሮች አደርጓቸው በከፍታዎች ላይ ከዛሬ ማታ ጀምሮ አንድ ሰው ከዝቅታ ከተጣለበት ቦታ ከተሰደበበት ቦታ ነገሩን ካጣበት ቦታ እግዚአብሔር አምላክ ወደ ከፍታ ያሻግራቸው። አሜን አሜን። ወይኔ ወደ ከፍታ ያሻግራ። አሜን። ስሙኝ ልናገር ወይ ዛሬ ማለዳ ልንገራችሁ ያሰብከው ሳይሆን ያለው ያገኛል። ትዝ ይላችኋል አብርሃም እስማኤልን አመጣና ይሄን ባርክልኝ ስል እግዚአብሔር እንደዚህ ያለ ይሄ የሜዳ አህያ ነው እና ሲል ዶም ከዛሬ ጀምሮ ትገረዛለህ አለ። አብርሃም እስማኤልን ያቀርባል፣ እግዚአብሔር ይስሐቅን ያቀርባል። ልዩነት አለው። ሰዎች ጉድጓድ ቆፍረዋል፣ እግዚአብሔር በር ከፍቷል። እጃምሱልህ ልናገር ወይ የተቆፈረው ጉድጓድ ላንተ መሸጋገሪያ ይሆናል። ወይኔ የተማሰው ጉድጓድ የተዘጋጀው ጉድጓድ የታቀደው እቅድ የተሟረተው ሟርት የተደገመው ድግምት ላንተ ግን መሸጋገሪያ ይሆናል። አሜን። ወይ ልንገራችሁ ቁጭ በሉ እኔ ልንገራችሁ ባለፈው ማውርቻለሁ። አዋሳ ከተማ ላይ መንገዱ በሙሉ ዛፍ በዛፍ ነው። የአዋሳ መንገድ በዛፍ ይታወቃል። አዋሳ ከተማ ላይ አስፋልቱ በሙሉ በዘንባባ ይታወቃል። አንድ ቀን ግን ድንጋይ ተወርውሮበት አያውቅም። አንድ ቀን እንዴት እንደሚያምር ድንጋይ አይወረወርበትም። ግን አንድ በቆርቆሮ የታጠረ ግቢ ውስጥ ዝም ብሎ እንደዚህ ብሎ የተቀመጠ ማንጎ ህፃኑም አዋቂው እንደሚል ከዚህ ወር በኋላ ጠላት እያለ አንተ አልፈህ ትሄዳለህ። ወይኔ 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 የተነካሹ ተራ ስለሆንሽ አይደለም። የተነሱብሽ ተራ ስለሆንሽ አይደለም። ሟርት የሟረቱብሽ ተራ ስለሆንሽ አይደለም። የከበረ ነገር ስላለብሽ ነው። ዛሬ ተነብያለሁ። ሟርታቸው እያለ አልፈህ ትሄዳለህ። ወይ ይሄን ልናገር የመጨረሻ እችላውራ እናንተ ምላችሁ ለምንድን ነው ያዕቆብን የነካው? ለምንድን ነው ያዕቆብን የነካው? ለምንድን ነው ቀጥሎ ጴጥሮስን የነካው? ስንት ደቀ መዛሙርቶች አሉ። ለምንድን ነው ሌሎቹ ያልተነኩት? ለካ የሚነካው ተራ ሰው አይደለም። እግዚአብሔር የቀባው ላይ ልታወራ ትችላለህ፣ ልትሟርት ትችላለህ፣ ልታስደግም ትችላለህ፣ ልታስመትት ትችላለህ። እግዚአብሔር ከከባለት ኪዳን ግን እግዚአብሔር ካወራው ቃል ግን ልታቆመው እንደማችለው ሁሉ ከዛሬ ጀምሮ እናገራለሁ። ሰባብረህ ወጥተህ ትሄዳለህ። እባክህ ሰባብረህ ወጥተህ ትሄዳለህ። የመጨረሻ ይችን ቃል ቁጭ በሉ እናንተ ሰዎች። ይስሐቅን ለምን ነኩት? ለምንድን ነው ይስሐቅን ከኛ ከተማ ውጣ ያሉት? ሀብታም ስለሆነ። ስንት ሀብታም ባለበት ምድር ነው ይስሐቅ ሀብታም የሆነው? ስንት ሀብታም ሰው ንጉሱ ራሱ ሀብታም ነው። ምድሪቷ በሙሉ በሀብት ነው የምትታወቀው። ይስሐቅ ጥገኛ ነው። በመጣበት አመት የይስሐቅ 100 ብር ከነሱ ሚሊዮን በለጠች። መጽሐፍ ቅዱስ ሲናገር እንዲላል በዛች ምድር ላይ ጥቂት ቦታ ነው ይስሐቅ የወሰደው። ሀገሩ ሙሉ የነሱ ነው። ምንጩ የነሱ ነው። ይስሐቅ የወሰደው እቺን የምታክል ቦታ ነው። የነሱ ግን ይሄን ቤት የሚያክል ነው። አይናቸው ወደቀው የይስሐቅ ላይ ነው። መጽሐፍ ቅዱስ ሲናገር ይላል በዛን አመት ይላል ይስሐቅም ዘርን ዘራ ይልና 100 እጥፍ አፈራ ይላል። በ100 ብታባዛ 110 ሺህ ነው የሚሆነው። የነሱ ግን ምድሪቷ በሙሉ የነሱ ናት። መጡና እንደዚህ ያሉ በእኛ መካከል መጣ ሀብታም ሆናል ዞር በላሉት። ለካ የገፉት ወደ ምንጩ ነው። አልገባችሁ? ይስሐቅ በማይመጥነው ስፍራ ስለተቀመጠ ወደሚመጥነው ቦታ እንዲገባ ተራ ሰዎች ገፊዎች ተነሱ። አንዳንድ ገፊ ምቀኛ ነው ግን አድራሽ ነው። አንዳንድ ገፊ ምቀኛ ቢሆንም አድራሽ ነው። እናንተ ሰዎች ለምን አይገባችሁ? የማይመጥናችሁ ቦታ ላይ ስለተቀመጣችሁ ነው እየተገፋችሁ ያላችሁ።
በማይመጥን ቦታ ስላለ ነው ሰልፍ የበዛብህ። ዛሬ ግን እግዚአብሔር ይፈርዳል። እባክህ ዛሬ እግዚአብሔር ይበይናል እላለሁ፣ እናገራለሁ። ወደ ዋና ምንጭ ትገባለህ። እሰይ ቁጭ ብሎ ሳንዴ እስቲ አሜን አሜን። ሁለት እጃችሁ ከፍ አድርጉት። አንዴ ግን ትመሰክራላችሁ። 3 ወር ሳይሞላ ዘመዶች ጓደኞች ስኬትን አይቶ ስልክ እየደወሉ እንዴት ተሳካልህ? አሜን። እንዴት ተፈወስክ? አሜን። ነካ አርግና እንዴት ተሳካልህ? እንዴት ተሳካልህ? እንዴት ተፈወስክ? እንዴት ተፈወስክ? ትባላለህ 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 ትባላለህ። ሁለት እጅ ከፍ አድርግ እስቲ። ሸላታ ካራት ያሶኮቦ ሁለት እጅ ከፍ አድርግልኝ። እሺ ትመሰክራላችሁ። አዎ ከዚህ ማታ ጀምሮ አሮጌ መዝገብ ይዘጋል፣ ይዘጋል። አዲስ በር ይከፈታል፣ ኃይላችሁ ይታደሳል።